ብረሽ ከዚህ በፊት አፈቅርሻለሁ ብሎ ብሩኬን አፈቅርሃለሁ ብላ የመጣች ሮዛ እንደ ሮዛ ሁሉም እንደ ሮዛ ጥቅርቅርቅ አድርጎ እንደዛ ከውርዶታን ተቀብላ ተሰድባ እንደገና ሰብስክራይብ ሳትደረግ ሁሉንም ነገር ጥርርግ አድርጎ ኦዲየንስ ካወጣት ማንም ሰው እነዚህ ህይወት ውስጥ ማንም አይገባም። ሁሉም ይኸውልሽ ምን ፈልጎ ነው? አንደኛ ፌመስ ለመሆን፣ ሁለተኛ ሰብስክራይብ ዩቲዩብ ይኸውላችሁ ዩቲዩብ ለመግዛት 1000 ለመግባት በጣም ከባድ ነው። 1000 ሰዓት የሞላበት ሞኔታይዜሽን የተደረገ ራሱ ወደ 30,000 ብር ምናምን ነው። ዩቲዩብ ልንገራችሁ እገዛችሁ ብለሽ ሞኔታይዜሽን የሆነ በጣም ውድ ነው። ገባሽ አይደለም? ስለዚህ ምን አደርጋለሁ? ክብራቸውን ዝቅ አድርጎ ሁሉንም አድርጎ ለመፈመስና ሁሉንም ነገር እንደ ድራማ አሁን ክብረውን ያልጠበቁ ሰዎች ስራ መስራት ይፈልጋሉ። ልክ እንደ እቺ አምሳላትም ባለው ማለት ነው። ወደ ራሷን ቤተሰቡን የማታስከብረው ስራ ነው ብሎ ስለወሰዱት ምን አደርጋሉ? የልጆቹም ህይወት አደጋ ላይ ነው የሚመጣው። ድራማም ቢሆን ስሙ፣ ድራማም ቢሆን እንትን ቫልዩ ያለው ነገር ያስፈልጋል፣ ያጋጫል። አንዳንድ ጊዜ ስህተት የሚፈጠርበት ቦታ ላይ አለ። አሁን ባለፈው ለታ ምቺኝ አሁን ምታኝ የኪሎ ቦታ ላይ ማለት ነው። ምታኝ ቅመሜ የደቀችበት ቦታ ላይ ስታዩ ምን አድርገ ስህተት ይፈጠራል። እሷ አሁን ሄዳ እንደዛ ብሩኬን እንትን ታጠግታ እኔ እኛን ለማናደድ ቅመሜ ከተመታች ህዝቡ ስለሚናደድ ነው። አያችሁ፣ ህዝቡ ስለሚናደድ ምን አደረገችው? ሄዳ ልጅቷን እንደዚህ በጨረፍታ ንኪኝ የተባለችው ሄዳ ልጅቷን ፍቷን አጮለቻት። አያችሁ ስህተት እንዴት እንደሚፈጠር። እዚህ ቦታ ላይ ስህተት ሲፈጠር ደግሞ ለሚመታችኝ እንዴት አስመታችኝ፣ እንዴት አስመታኸኝ፣ እንዴት ደግሞ እሷ እንዴት መታችኝ። በብሩኬም ዙሪያ በማንኛውም ዙሪያ እንደዚህ ክፍተት ይፈጠራል። በካሜራ ጀርባ ማለት ነው። ካሜራ ላይ ብቻ ሳይሆን እነሱ ህይወት ላይ ራሱ እንደዚህ አይነት ድራማ ብዙ ጊዜ ተናግሬያለሁ። ክፍተት ይፈጠራል። ስለዚህ ደግሞ ይሄ ነገር ሌሎቹ እራሳቸውን የሚያውቁ ቤተሰብን የሚያከብሩ ሀገርን ክብራቸውን የማይጠብቁ ሴቶች ከሌላ ጊዜ ወደ ልጆቹ ህይወት የሚመጡ እንደዚህ አርገኑ ካባረርናችሁ ሀሳቤ እኔ ይሄንን ነው የምመጣው። እንደዚህ ተደርጎ ከተባረረ ማንኛውም ሰው እነዚህ ልጆች ህይወት ላይ ማንም አይመጣም። ተዋርዶ ሽንቅንቅብ አድርጎ ሰብስክራይብ ካላገኘ ምን ያደርግ? አንዱ አሁን አምሳለት የመጣች እዩን አይታ ነው የመጣችው። እዩ ማንን አይታ ነው የመጣች? እንትና እነዚህ ሁለቱ ሶሲና እንትና እቺ ከቅዱስ ጋር እየመጣችውን እሱን ተከታትሎ እግረ መንገዱን እያወጡ እያንዳንዱ ሊንዳ ሆኖ ሊንዳን ተከታትሎ ነው የመጡት። ምክንያቱም ሊንዳ ይሄን ያህል ሰብስክራይብ በአንድ ቀን አግኝታለች። ሶሲም ይሄን ያህል ሰብስክራይብ አግኝታለች። ታንጫጭታ መጥፎ ቃል ተናግራ በ300,000 ከምትገዛው ዩቲዩብ የፈለገችውን ክብሯን ዝቅ አድርጋ 30 አግኝታ ትሄዳለች፣ ትሰራበታለች ማለት ነው። እኛ ላይ ለምን እኛ እንደ ሞኝ እንቆጠራለን? ሁሉ ጊዜ እነሱ በቃ የተማረ ሰው የመዳም ቅመሞች ደግሞ ፋራ ማን ነው ያደረገ? ይሄንን ማወቅ አለበት የሚል ነው። ያንን እኛ ካባረኑ እነሱ ራሱ አያመጡም። ለምን? ህዝቡ ይፈራል። ከዚህ በፊት አስታውሳችሁት ከሆነ ማለት ነው ብሩኬ ጋር የመጣ መኪና ውስጥ ፕራንክ ያደረጋችኋት የምንድን ነው ያለችው ነገር መስራት ፈልግ ነበር፣ ግን የእናንተ ቤተሰቦች እፈራለሁ ይሳደባሉ ብላ ነበር። ይሳደባሉ ብላ ነበር። ስለዚህ ምን ማድረግ አለበት? መምጣት የለበትም፣ ማባረር አለባት እቺ ሴትዮዋ ማለት ነው። ማንንም ይምጣ ማንም እናባረራለን። እኛ እኮ እናባረራለን። ኦብስዬ እናደርጋለን እኮ እኛ እናደርጋለን። ጨረቃ ፋሚሊ እኮ በስድብ እኮ ጨረቃ ፋሚሊ ጋር የሚወዳደር ሰው የለውም እኮ ንገርሻ። እኛ እንችላለን እኮ እናደርጋለን። አካውንቱንም ሪፖርት እናደርጋለን። ናኑ ስሚ ነው ያልኩሽ። ቆይ እነሱ ያልሽው ቦታ አሁን ልንገርሽ ላንቺ ማለት ነው። ቆይ ኦብስዬ
ኦብስዬ ቆይ አሁን 43 ሰው አላችሁት። ልንገሪ ናንዬም ኦብሴም ልንገራችሁ 44 ሰው አላችሁ መሰለኝ። አሁን እነሱ ከምንም ብዬ ከምንም አርቄ ወደ ራሷ ልትመለስ አድርጊያታለሁ እያለ ነው ወንድማችን። እናንተም እርዱኝ በጸሎትም በምንም እርዱኝ እያለ ነው። አሁን እሱ የራሴ ነው ያለውን ሰው ይዞ ከምንም ነፃ ሆኖ ይዞ ተቀምጧል። አሁን ዛሬ ጠዋት ገብታ ምን እንደምታወራ ምን እንደምትሰራ ሰምተሻል። ከሰማሹ ማለት ነው። ከምንም ነፃ ሆኖ እሱ አሁን ተቀምጧል። አላየም። እሺ ልንገርሽ፣ ካላየሽ አያየ ሰው አለ፣ የሰማም ሰው አለ። ሰማሽ አይደል? ስለዚህ ዛሬ ደግሞ አንዷም እንደዚህ መታለች፣ በዩቲዩብ መታለች። ስለዚህ እኛ ደግሞ እነዚህ የመጡት ሴቶች እኔ እስከዛሬ ወንዶቹ በመጡት ወንዶቹ ምንም ሳይናገሩ በክብር ነው የሚሄዱት። ግን ሴቶቹ እኛን ንቀው ልጆቹን ንቀው ምን አድርገው ነው የሚሄዱት? ምን እኛ ነን አይደል የምናስከብራቸው እነሱንም ጨረቆቹ እኛን ያስከብራሉ፣ እኛ ደግሞ ጨረቆቹን እናስከብራለን። ሰማችሁ አይደል? ስለዚህ ጨረቆቹ አሁን እኮ ላይላ ቆይ እኔ እኮ እኛ ገብቶኛል። እኔ ምንድነው ያልኩት አካውንቱን እናዘጋለን፣ ልጅ ስድብ ከሆነ ምን ሰድባለን፣ ችግር የለውም ብለናል እኮ። ያልገባሽው ነገር አለ። ቆይ አንዴ እኔ ገብቶኛል። እናንተ ናችሁ ያልገባችሁ። እነሱ ስራ ስለሆነ ይኸውልሽ፣ እነሱ ጋር ስራ ስለሆነ ይስሚ፣ እነሱ አውጡ ወይም እንደዚህ አድርጉ። እነሱ እኛ እንደዚህ አይነቶችን ሴቶች ማለት ነው ጥርግ አድርገሽ ሰብስክራይብ ሳታስደርጊ ሰብስክራይቡ ሙጥጥ አድርገሽ፣ ሁለተኛ ሌላ ይኸውልሽ፣ አሁን እቺ ሰብስክራይብ ሰብስባ ሁሉንም አድርጋ ጨረቃ ፋሚሊ እንደዚህ ጋር አደረገችው፣ ሌላም ትመጣለች። ግን እቺ ከተባረረች ጥርግ አድርጎ ህዝቡ እንትኑ ላይ ከተደረገ ማንም ሰው ወደ ልጆቹ ህይወት እሷም ወደ ልጆቹ ህይወት የምትሄድበት ምክንያት የለም። ገባሽ አይደል? የማማ እኔ ምን አልኩት ታዲያ? እኔም እኮ እንደዚህ ነው ያልኩት። ሳብስክራይቡን እናነሳለን፣ አካውንቱን እናዘጋለን። እኔ ደግሞ ሲሚ ወርቁዬ፣ አንቺ ቆይ እኔ ኦብሴ ማለት ነው የህይወትሽ ተጠያቂ አንቺና አንቺ ብቻ ነሽ እኮ ነው ያልኩሽ ያለሁት። ገባሽ? የህይወትሽ ተጠያቂ እኮ ነው አይደለሁም። እሺ እነሱ ደግሞ አግዙኝ ብለዋል አይደል? አግዙኝ ሲሚያ አግዙኝ ብሏል አይደል? እሺ እናግዛለን ብያለሁ እኮ። በሳብስክራይብ ለማነሳት ሪፖርት ማድረግ እነሱን ከዚህ ሚዲያ ማጠፋት እንችላለን ያልኩሽ እኮ ነው። እኛ እንችላለን፣ ችግር የለውም እኮ። ግን እኮ እናደርጋለን። አዎ እኔ እኮ ብያለሁ። ድርሽ አይሉ ማንም ድርሽ አይሉ። ይኸውልሽ እነሱ ማያመጡም። ለምን ሰው እኮ የሚመጣው ምንም ሳያገኝ። አሁን አንቺ ልንገርሽ ናኑዬ ቆይ ኦብስዬ አንዴ እዚህ ጋር ላስረዳት። እኔ ገብቶኛል። እኔ ያልኩት ናኑዬ ልንገርሽ፣ ገብቶሻል ናኑዬ የሚገባሽ እነሱ አንቺ ያልሽበት ቦታ እነሱ ከህይወታቸው ሲያስወጡት ነው። እሱ ጋር ትክክል አይደለሽም ልልሽ አልችልም። ትክክል ነሽ። ግን የበለጠ እነሱ እንኳን ሰው እንዳያመጡ ሌላ ሰው ጋጠወጥ ባለጌ ሰው እንዳያመጡ የምናደርጋቸው እኛ ነን። እኛ እዚህ ጋር አንድ ሆነን አድማ ስንመታባቸው እነሱ ሰው አያመጡ። ናንዬ ገባሻ? ሰው አያመጡ። እዚህ ጋር ሰውን አፈር ድሜ ስናስበላው አካውንት በተከፈተ ቁጥር አካውንቱ ምናዘጋ ተከታትለን አካውንት ምናዘጋ ከሆነ እነሱም ደፍረው አካውንት ከፍተው ማይሰጡም። እነዛም ሰውም ሲያመጡ እንደዚህ ጋር ጠወጥ ባለገ የሆነ ሰው አያመጡ፣ ሰውም አያመጡ። እኛንን ማስቆም የምንችለው እነሱን ማስቆም የምንችለው ሃይ እሰየው አሜን ብለን የምንቀበላቸው ከሆነ ነገም ያመጣሉ ሰው። ስለዚህ እቺ ልጅ ከምድረገጽ አጥፍተን ሌላ ጊዜ ሰው እንዳያመጡ ማድረግ የምንችለው እኛና እኛ ነን። ስለዚህ የጨረቃ ፋሚሊ አሁንም ብነግራችሁ ነገር ቢሆን ከምድረገጽ እጅ ለእጅ ተያይዘን
እነዚህ የመጡ ሁለቱ ልጆች ከምድር ገጽ እናጥፋቸው። ሁለተኛም ደግመው ሰው እንዳያመጡ አለቀ። ይሄ ነው ልልሽ የምችለው። ብሌንዬ እኔም እኮ እዚህ ጋር እኮ እኔና አንቺ እናወራለን አሁን ማለት ነው። ተገባብተናል እኔና አንቺ ማለት ነው። እኔም እኮ ልጆቹ እኛን ያግዙን ያልኩት ምንድነው ከዚህ በኋላ እንደዚህ አይነት ሰዎችን ወደ ህይወታቸው እንዳያመጡ ራሳቸው ማድረግ። ምክንያቱም የህይወታቸው ተጠያቂ እነሱ ስለሆነ ሰዎቹን በህይወታቸው ውስጥ ባስገቡት ቁጥር እነሱ ህይወታቸው የተበጠበጠ ነው። ያያችሁት ነው አይደል? በእነሱ ጦስ ነው እኛም የታመምነው ያለ ነው። ስለዚህ እነሱም ህይወታቸውን ከዚህ በኋላ ማንንም ሰው ማስገባት የለባችሁም። በዚህ መንገድ እኛን እንዳግዙ ነው የምንፈልገው። እኛ እኮ የመጡትን ሰዎች ሳብስክራይባቸውን እናንሳለን፣ በስድብ በተለያየ ነገራቶችን እነዚህ ሰዎችን ማጥፋት እንችላለን። ገባሽ አይደል? ግን እዚህ ጋር እነሱም ደግሞ እኛም ማገዝ አለባችሁ። ገባሽ አይደል? ምክንያቱም ትክክል ከዚህ በኋላ እንደዚህ አይነት ሰዎችን ጋጣ ወጥቶችን ኦዲየንስ እንደዚህ አይነት ሰዎችን እንደማይወድ ያውቃሉ። ከዚህ በኋላ ይህንን ሰዎች ወደ ህይወታችን አናመጣም ብሎ በራሳቸው ላይ መተማመን አለባችሁ። በዚህ መንገድ ኦዲየንሱን አግዙ፣ እኛም ደግሞ እነሱን አግዘን እንዲያግዙን እንሄዳለን። እንዲያግዙን ደግሞ ከፈለግን ማለት ነው እነዚህ ልጆች ከምድረ ገጽ እናጥፋቸው። እኛ አንቀበልም አይ ብለን እነዚህ ልጆች በርትተን ጠንክረን ከዚህ ሚዲያ ካጠፋናቸው ሁለተኛ ደግመው እነሱ ሰው አያመጡ እናጠፋለን። ችግር የለውም። ይሄ እኔ እኮ ተሰማምቻለሁ። ይሄ አንድ ምሳሌ ልንገራቸው እኔ ለብሌን ማለት ነው። ብሌን አንቺ አሁን ማለት ነው ስራ ትሰራለሽ አይደለም? ስራ ምትሰሪ ወይም የሆነ ቤት ይሄ ቤት እሄዳለሁ ወይም የሆነ ውሃ ነገር ውሃ ዛሬ ሰላምዬ እኔ ወርዳለሁ። ሰላምዬ ነው ወይ አትረጂ። እኔ ልውረድላት፣ አንቺ ጨርሺ። እኔ ልውረድ ጨርሺ። አዎ እና ያኛውን ነገር አንቺ ማታገኘውን ነገር እኮ ይሄንን አገኛለሁ ብለሽ አንቺ ትወስኛለሽ። ያ ነገር ግን የማታገኘው ነገር ከሆነ አትሄጂም። ገባሽ አይደለም? ስለሚው ነገር ከሆነ አትሄጂም። የፈለገሽ ነገር ሰላሚና ተግባባን። ስለሚያገኙት ያ ነገር እነሱ ስለሚያገኙት ነው የመጡት። የምታገኙ ማያገኙት ከሆነ ማንም ድርሻ